የአውስትራሊያ ዓለም አቀፍ የግብርና ምርምር ማዕከል በከፋ ዞን አዲ ወረዳ ቦቃ ቀበሌ ለሚገኙ እናቶች የአመጋገብ ትምህርትና የምግብ አዘገጃጀት ላይ ያተኮረ ስልጠና ሰጥተዋል። በኢትዮጵያ የማዕከሉ አስተባባሪ ዶክተር ሽክዳፍ ሞክሪያው በዚህ ወቅት እንደገለጹት የተመጣጠነ የአመጋገብ ስርዓትን መከተል ጤናማ ትውልድ እንዲፈጠር ፋይዳው የጎላ ነው። በወረዳው ቦቃ ቀበሌ ለ9 ወራት የስርዓተ ምግብና የተመጣጠነ ምግብ አዘገጃጀት ላይ ለነፍሰ ጡር እናቶች ተግባር ኮር ስልጠና ሲሰጥ መቆየቱን ተናግረዋል። በዚህ ክልል ላይ ማህበረሰብ አቀፍ የሆነ የበግ እርባታ በኢካርዳ በሚባለው ፕሮጀክት የሚሰራ አለ። ከነ ኢልድሪ የሆኑ የሚሰሩ ስራ እሱ ምን ያህል የህብረተሰቡን ማህበረሰብ የምግብ ዋስትና እየቀየረ ነው የሚለውን ጥናት ያጠና ነው። ከባለፈው ጥናት ያየነው ምንድነው? በዚህ በበግ እርባታው ከፍተኛ ገቢ ያገኙ ነው። ነገር ግን የሚያገኙትን ገቢ አርሶ አደሩ የበጉን አርዶ ከመጠቀም ይልቅ ገቢውን ነው የሚጠቀሙ። ስለዚህ ከዛ ተነስተን ምንድነው ያደረግነው? በሚያገኘው ገቢ የምግብ ዋስትናውን እንዲችል ትምህርት ማስተማር እንዳለብን ነው የግንዛቤ ስናገኝ አሁን ቀጥታኛ ተከታታይ የሆኑ የግንዛቤ መስጫትሮችን ሰጥተን አንደኛ ከሚያገኘው የበግ ገቢ ያን ተጠቅሞ የተለያየ በቤት ላይ ያጣውን ነገር እንዲያሟላ ማድረግ፣ ሁለተኛ እንደገና ደግሞ በህፃናት ላይ በእናቶች ላይ ያለውን ችግር ከመፍታት አንጻር ያንን ትኩረት አድርጎ እንዲሰጥ የተመጣጠነ ምግብ ማዘጋጀት ያን እየሰጠን ነው። በተለይ ሁላችንም እንደምናውቀው በሀገራችን ደረጃ የመቀንጨር የህፃናት የመቀንጨር ወደ 37% ነው። በዚህ ክልል ደግሞ ወደ 36.7% ነው። ስለዚህ ይህንን ከመቅረፍ አንጻር የተመጣጠነ ምግብ ለህፃናት ለእናቶች እና ለእርጉዞች እንዲሰጡ መጀመሪያ እንትን ያልነው የምንድነው የትምህርታዊ የሰጠኑ ከዛ በኋላ ደግሞ የተግባር ነው። ከዚህ በፊት 3 ጊዜ ሰጥተናል። አሁን አራተኛው ነው። ልክ እንደያያችሁት የተለያዩ ከ14 በላይ የሆነ የምግብ አይነቶችን እነሱን በደንብ አድርጎ አመጣጡ እንዲጠቀሙ የማድረግ ትምህርት እየሰጠን እንገኛለን። ነፍሰ ጡር እናቶች የተመጣጠነ አመጋገብ ስርዓቱን በመከተል የራሳቸውንና የልጆቻቸውን ጤንነት ለመጠበቅ የስርዓተ ምግብ መመሪያን ማወቅ እንደሚገባቸው አስገንዝበዋል። በአካባቢው የሚገኙ የተለያዩ የምግብ አይነቶችን አመጣጥኖ መጠቀም የአመጋገብ ስርዓትን በማሻሻል የአካል ጤንነትን ከመጠበቅ ባለፈ የአእምሮ እድገትን ለማጎልበት ወሳኝ መሆኑን አስረድተዋል። ምርምር ጥናታችን የሚያሳየው ምንድነው? ካላቸው የምግብ አይነት በተለይ የእንስሳት ተዋጽኦ የሚባል አይጠቀሙ። እንስሳት ተዋጽኦ እንግዲህ ስጋው፣ ወተቱ በከፍተኛ የሆነ የፕሮቲን ምግብ ያላቸው ናቸው። ስለዚህ ያንን ስለማይጠቀሙ የኛ ስልጠና ትኩረት ያደረገው ምንድነው? እነዛን ከመሙላት አንጻር ነው። በግዥም በተለያየ ነገር ለምሳሌ ዶሮ አብዛኛው በቤቱ ያረባል፣ ግን እንቁላልን መሸጥ ነው እንጂ ለቤቱ አይጠቀም። ስለዚህ ያን ለቤታቸው እንዲጠቀሙ ማድረግ፣ ስጋ በቅርጫ በተለያየ ነገር በሚያገኙት ያን እንዲጠቀሙ ከማድረግ አንጻር፣ ወተትም እንዲጠቀሙ አንጻር ነው እያደረግን ያለውና 9 ወራችን ነው። እስከ 1 አመት ነው የስራ የሚሰራው። በ1 አመት ውስጥ ምን ያህል አሻሽሏል የሚለውን አብረን የምናየው። አሁን ግን በእኛ ክትትል እንዲያ ስልጠና ካገኙ በኋላ ግብረ መልስ እንቀበላለን። በዛ ግብረ መልስ የሰጡ ምንድነው? የተለያየ ምግብ በቤታችን ቢኖርም አመጣጠን የመስጠት ችግር ግንዛቤ ችግር አለብን። ይሄን ችግር ሞልታችሁልናል። ስለዚህ ይሄን ደግሞ በቤታችን እንጠቀማለን እናደርጋለን እያሉ ነው። እኛም ከዚህ ስልጠና በኋላ በየቤት ለቤት ዶር ቱ ዶር በየቤት እየሄድን የራሱ ግብረ መልስ እንሰራለን። ስለዚህ ከነሱ የሚጠበቀው ምንድነው? ይሄን ትምህርት በቀጥታ ወስደው መተግበር አለባቸው። ምግብ በሚዘጋጅበት ወቅት ንጽህናውን በጠበቀ መልኩ ሊሆን እንደሚገባ ያሳሰቡት ደግሞ በቦንጋ ግብርና ምርምር ማዕከል የምግብ ሳይንስና ቴክኖሎጂ ተመራማሪ አቶ መስፍን ወልዴ ናቸው። ሰዎች የተመጣጠነ ምግብ አመጋገብ ስርዓትን ባለማወቅና ባለመጎልበታቸው የተነሳ ብዙ አይነት ችግሮች ውስጥ ይከሰታሉ። የሚወለዱ ህጻናት የመቀንጨር በሽታ ሊያጋጥማቸው ይችላል። የአእምሮ መሳት፣ የአእምሮ መቀንጨር፣ ሰውነት መቀንጨር፣ የሰውነት መክሳት፣ ቁመት ማጠር፣ የሆድ እብጠት እንደዚህ አይነት እና የመሳሰሉ በሽታዎች በተለይ ይጋለጡና የሚወለደው ትውልድ ቀጣይ ሀገሪቱን ችግር ሊፈታ የሚችል ብቁ ያልሆነ ትውልድ እንደሆነ ምግብ የዘጋጀት ሂደቱን ንጽህናን የጠበቀ የበሰለ አበሳሰል ሂደቱን በሚገባ የጠበቀ የምግብ አይነቱን መለየት የትኛው ነው በብስል የሚበላ የትኛው ጥሬ እንደሚበላ የምግቡን አይነት መለየት አለባቸው። በወረዳው ጤና ጽሕፈት ቤት የእናቶችና ህጻናት ስራ ሂደት አስተባባሪ አቶ ተሾመ ጮማሮ ፕሮጀክቱ የእናቶችን ክህሎት በማጎልበት በቤተሰብ የምግብ አሰጣጥ ላይ ያላቸውን እውቀትና ክህሎት በማሳደግ
በማሳደግ ውጤት እያስገኘ ነው ብለዋል። የተመጣጠነ ምግብ አዘገጃጀትና የጤና አጠባበቅ ላይ የተዘጋጀውን ሰነድ ያቀረቡት የቦቃ ጤና ጣቢያ ስራ አስኪያጅ አቶ አገኘው አባተ ነፍሰ ጡር እናቶች በእርግዝና ወቅት መከተል በሚገባቸው መሰረታዊ ጉዳዮች ላይ የግንዛቤ ማስጨበጫ ትምህርት ሰጥተዋል። በአካባቢው የሚገኙና ለምግብነት የሚያገለግሉ ነገሮችን በማመጣጠንና በማዘጋጀት ጤናማ የአመጋገብ ስርዓትን መከተል ይቻላል ያሉት አቶ አገኘው የምግብ ደህንነትን የሚያረጋግጡ የንጽህና አጠባበቅ ተግባራትን ለመለየት የሚያስችሉ ተግባራትን አቅርበዋል። ተሳታፊ እናቶችና ሌሎች ባለድርሻ አካላት በሰጡት አስተያየት የተግባር ተኮር ስልጠናው የተመጣጠነ የአመጋገብ ስርዓትን እንዲከተሉ የሚያስችል መሆኑን ተናግረዋል። ብዙ ነገር የተመጣጠነ ነገር አለ ከእጃችን አለ፣ ግን ባለማወቃችን እስከዛሬ አንጠቀምም ነበር። አልበላም ነበር፣ ለልጄም አላበላም ነበር። አሁን በዛሬ ትምህርት በኋላ በቃ ይሰራለሁ፣ እንበላለን። ጤናችን በጠበቀ ሁኔታ በቃ የተመጣጠነ ምግብ ባየሁት ሁኔታ ሰርቼ ለልጄም ለራስም ለሌላ ሰውም ሆነ አበላለሁ፣ አዘጋጃለሁ። በተማርኩት እንግዲህ ባለኝ በጓሮ ያለኝን ቤት ሲሄድ አዘጋጃጅቼ ለልጆችም ለቤተሰብም ለመስጠት በጣም ዝግጁ ነኝ። ለጎረቤትም ለማስተማር በጣም ዝግጁ ነኝ። ስልጠናው በሌሎችም የተመረጡ መንደሮች የሚቀጥል እንደሆነ ተገልጿል።